እኔ እኮ ምን አለ ሰው እንኳን አውቆ ቢመነፍቅ ተረርቶ እንኳን ቢመነፍቅ ምን አለ ምንም ሳይረዳ። እኛ ደግሞ ችግር አለብን። የፈመሰ ሁሉ ሊቅ ይመስለናል። እና እዚህ ቲክቶክ ላይ ለብር የተሰበሰቡ ሰዎች አሉ፣ ለጥቅም ቤተክርስቲያኒቷ የሚፈልጓት ሰዎች አሉ። ምንም ጉዳያችን ህዝቡ ተነጠቀ አልተነጠቀ፣ መናፍቅ ወሰደው አልወሰደው፣ ክር በጠሰ አልበጠሰ፣ አስቀደሰ አላስቀደሰ፣ መናፍቃን ነጠቁታ፣ ምንም ጉዳዩ አይመስለው። ፎሎወር ይብዛለት፣ ኮፒ ሊንክ ይደረግለት፣ እሱ ይጨብጨብለት፣ እሱ የኛ ጀግና ይባል። ጉዳዩ አይደለም። በቃ እሱ ትኩረቱ ገንዘብ ላይ ብቻ፣ መታወቅ መፈመስ ብቻ። ማህሌት የለም፣ ቅዳሴ የለም። ታቦት ሲወጣ ነጭ ነጭ ለብሶ መድረኩ ላይ ካልወጣው ያልቆመውን ማህሌት ያላስቀደሰውን ቅዳሴ እና ለቤተ ክርስቲያን በጣም ችግሮቹ እንደማኑ ታውቃላችሁ። ከመናፍቃን የበለጠ እኛ ታወቅን ምንል ሰዎች፣ እኛ የአውደ ምሕረት ሰዎች፣ እኛ አገልጋይን የምንማለው እኛ የኔ ቢጤዎቹ እኔን ጨምሮ ማለት ለቤተ ክርስቲያን ትልቁ የፈተና ምንጮች እኛ ነን። ለሀገርም የመቅሰፍት ምንጮችም እኛ ነን። ከኛ የበለጠ የኦርቶዶክስ ቤተክርስቲያን በዚህ ዘመን የፈተናት ማንም ሰው የለም። ቱ ቢ ሆነስት እናውራካል። ከኛ የበለጠ ማለት ከመናፍቃኑ የበለጠ እኛው ራሳችን አለም የእኛን የቤተክርስቲያን መጻሕፍቶች በመሳደብ ላይ ያለ ነው። ከውጭ ፈተና ይልቅ ለቤተክርስቲያን በጣም አሁን ከባዱ ፈተና የውስጥ ፈተና ነው። ለዚሁ ደግሞ ተጋላጮቹ ደግሞ እኛ ነን። ስለዚህ ምናልባት በብዙ ሰዎች መከበብ ብርቃቸው የሆኑ ሰዎች ካላችሁ ሴቶች እኮ ይወዱታል ለመባል ፈልገህ ከሆነ ከሴት ጋር የተከበብከው የዛን ሰዓት በጥምቀት ቀን አታርግልን። በቃ ለኛ ብለህ አታርግ፣ ለሚሰናከረው ምን ብለህ አታርግ። በቃ ጎበዝነህ ሴቶች ይወዱሃል። በቃ ይኸው አወቅ መሰከርንልህ። በቃ ተው። የዛን ቀን ነጠላ ልበስና ግባና ማህሌት ቆመ ከቻልክ አስቀድሰ ታቦተ ሕጉን በዝማሬ አስገባ። ቢያንስ ሐዋርያ ቅዱስ ጳውሎስ እንዳለው ስጋ ስበላ ወንድም የሚሰናከል ከሆነ ስጋ በላቴን አቆማለሁ እንዳለው ማድረግ እንኳን ባትችል የዛን ጊዜ እንተው። ከቤተሰቦቻችሁ አስፈቅዳችሁ ማህሌት ልቆም ነው ቤተክርስቲያን ሊሄድ ነው ያላችሁ ሰዎች ማህሌት ቁሙ። ለተናገራችሁት ቃል ታማኙ ነው። አንቺም እንደዛው ለቤተክርስቲያን ነገር ታማኙ ነው። መዝሙር የሚዘመርበት ጊዜ አለ። በተለይ ጽዋ ማህበራት፣ የዝክር ማህበራት፣ የጉዞ ማህበራት፣ ብዙ መንፈሳዊ ማህበራት አላችሁ። ከበሮ ይዞ መታችሁ በተለያየ ክብረ በዓል ንግስ፣ የጥምቀት ቀን ብቻ አይደለም፣ ማህሌት በሚቆምበት ጊዜ ከጀርባ ቁጭ ብላችሁ ትዘምራላችሁ። መዝሙሩ ባልከፋ ጊዜው ነው ወይ? ታቦቱ ሲወጣ ሲዘምር ትሰራላችሁ። አንሰማም ግዙን አትማሩትም? ምን ችግር አለው? አንዳንድ ወጣት ሴቶች እኮ እንደውም ራሱ ያይዳይ በሚባለው የቴሌግራም ቻናል ላይ ወረቡን ዚቁን እያዩ እኮ አብሮ ይዘምሩ የለ? መልኩን ያዩ አብሮ ይዘምሩ የለ? ምን ችግር አለው መልመድ? እንኳን የግዕዝን ቀርቶ በእንግሊዝኛ እየተማርክ አይደለ? በእንግሊዝኛ ዩኒቨርሲቲ ገብተህ የለ? በእንግሊዝኛ ዲግሪ እየተማርክ አይደለ? የእናት አባት ዘር ፈረንጅ ሆኖ ነው እንዴ? እና አልችለውም ስለማለት መስማት እኮ እንችላለሁ። ፍላጎቱ ካለ እኮ ይመጣል። ቋንቋ አይደለ ግዕዝ እንዴ? ቅዳሴ እኮ ዜማው እኮ በግዕዝ ነው። አይ እኔ እኮ አልሰማውም ብለን በቅዳሴ ሰዓት እንዘምር እንዴ? ንባቡ ነው እንጂ በአማርኛ የሚደረግልን። የቅዳሴ እኮ ዜማው እኮ እንዳለ እኮ በግዕዝ ነው። በእዝል በአራራይ ይዜማል። ዜማት በሙሉ በአማርኛ አይደለም የሚዜማው። አይ ስለማልሰማው ነው ብለን በቅዳሴ ሰዓት ምን ዘምር? በአማርኛ እንዘምር? ይሄ መጥፎ ልማድ ነው። ስለዚህ ማህበራት፣ ሙሴዎች፣ መሪዎች ካላችሁ ክብረ በዓል ማህሌት ጊዜ ከቤተ ክርስቲያን አጠገብ ሆኖ በቤተ ክርስቲያን ጀርባ ሆኖ መዘመር ምን የሚሉት ህግ ነው? ምን የሚሉት ከማን የወረስነው ይንስር ስርዓት? ማህሌት አለ፣ ማህሌት ገብተን እንዘምር። የመርጌቶቹ ቦታ አለ፣ የካህናት አለ፣ የዲያቆናት አለ። ምዕመናንም እንደምነን ቦታች ቆመን እንዘምር።